ትላንትና መጥተው እዚህ አፋቸውን ሲከፍቱ የነበሩ በአካባቢ ተወሽቀው ልክ እውነት የማይወጣ መስሏቸው የሰውየውን አቅም ስለሚያውቁ በብር ብዛት ምናምን ሀቅ የሚደበቅ መስሏቸው ሲቦተረፉ የነበሩ ሰዎች በዚህ ልክ መጥተው ቪዲዮ የሰሩት የትላንትናውን ምናምን ነገር ከማየት የተነሳ ነው። አይኔን ግንባር ያድርገው ብለውም ሲከራከሩን የነበሩ ሰዎች ብዙ የተለያየ መረጃ አንዱ በዋትስአፕ የሚልከው ሌላ ነው፣ አንደኛው ገስት ላይ መጥቶ የሚናገረው ሌላ ነው። በነገራችን ላይ ሁልጊዜ እየዋሻችሁ ስትሄዱ፣ ሁልጊዜ የወንጀለኛ ተባባሪ ስትሆኑ፣ ሁልጊዜ ፈጣሪ እያደናቀፈ የሚፈጠፍጣችሁ አንድ ቦታ ላይ ነው። የተለየ ለውጥም ባታመጡም የተለየ አሳማኝ ምክንያትም ልታመጡ አትችሉም። እናንተ የመሰላችሁን ነገር አዳራችሁን ሙያችሁን ይህ ነገር ሊያሳምናቸው ይችላል ብላችሁ ስትጎነጉኑ የምትሉትን የምታድሩትን ሴራ ፈጣሪ ነው የሚያከሽፍባችሁ። የማንም ምላስ አይደለም። የምር የማንም ምላስ አይደለም የሚያከሽፍባችሁ። የተደበቀችው እህታችን መከራይ ስቃዋን እያየች ያለች እህታችን እንባ ነው እናንተ ላይ የሚፈርድባችሁ። ስለዚህ ልጅቱ በህይወት አለይ ወዲያ ከማጭበርበር ሶሻል ሚዲያ ላይ ሌላ ነገር ከማናፈስ ምድር ላይ ሌላ ነገር እንዳይፈጠር ምናምን ነገሮች እየተካረሩ ሲሄዱ እናንተ የውሸት ማስተባበያ እያመጣችሁ በሄዳችሁ ቁጥር እኛን እልህ ውስጥ እያስገባችሁ ነው የምትሄዱት። አሰልችታችሁን የምንተወው ነገር የለም። አድክማችሁን የምንተወው ነገር የለም። ሁልጊዜ ምድርም ላይ ያሉ ቤተሰብም እኛም እዚህ ሶሻል ሚዲያ ላይ ያለን ሰዎች እልህ ውስጥ እየገባን እናንተን የሄዳችሁበትን ርቀት ጉሮሯችሁን ረግጠን የልጅቱን ሀቅ ለማውጣት ሁልጊዜም ተግተን እንደምንሰራ ማወቅ አለባችሁ። ይህ ሁሉ ነገር ከመሆን ምድር ላይ ሌላ ነገር ከሚበለሻሽ ብዙ ነገሮች ከሚበለሻሹ በመከባበርና እስከዛሬ የሰራችሁት ተንኮልና ሴራ ፈጣሪ እንዳጋለጣችሁ አውቃችሁ ከዚህም በኋላ ደግሞ ፈጣሪ ከናንተ ጎን እንደማይቆም እናንተን ለመፈተን ፈጣሪ ወንጀላችሁን ሁሉ ሰትሮላችሁ ደብቆላችሁ ጧት ማታ ወንጀል ከመስራት ውጭ ሌላ ነገር እንደሌላችሁ እየተሰቃዩ ያሉ እንባዎች ኢትዮጵያ ሕዝብ እጅ ላይ ጥሏችኋል። የፈለገህ ብር ይኑርህ፣ የፈለገህ ፎቅ ገንባ፣ ጂ+1 ምናምን ገንባ፣ የፈለገ ነገር ይሁን አንድ ጊዜ ወንጀልህ አንጥፎ ሲጥልህ መነሻ የለህም። አሳማኝ ምክንያት ከመፈለግ ልጅቱን በምን መልኩ አሳልፈን እንስጥ ለቤተሰቧ? ቢሻው በሌላ ሰው አስመስላችሁ አምጡ፣ ቢሻው የፈለጋችሁትን ነገር አምጡ። የኢትዮጵያ ሕዝብ የዚች ልጅ ህልውና ሳያረጋግጥ የሚተኛም የለም። በቀደም 50,000 ሰው ተሰብስቦ አይታችኋል። ትላንትናም በተመሳሳይ እንቅልፋቸውን አተው በተግባር ዛሬም ነገም ይቀጥላል። የተጀመሩ ነገሮች አሉ። እነዛ በተጀመሩት ነገሮች በስነ ስርዓት ላታመልጡ የትም ላትደርሱ ትላንትና በቀረበላችሁ ጥሪ መሰረት ዛሬ ላይ የትላንትናውን የታሰበውን ህልም እውን አድርጋችሁ ልጅቱን አምጥታችሁ ለቤተሰብ ከመስጠት ውጭ የፈለገ አሳማኝ ምክንያት ስትተረድሩ ብትሉ የእናንተ አሳማኝ እኛን ሊያሳመን እንደማይችል ማወቅ አለባችሁ። እኔ በተለይ አካባቢው ላይ ያላችሁ ኢትዮጵያ ምድር ላይ አካባቢ እዛ ልጅቱ አካባቢ ያላችሁ ሰዎች አሞራው ሲሯሯጥ የነበረውን አይነት ተግባር መውሰድ ያለባችሁ። ትላንትና እየጠጡ እየቃሙ ብር እየተበተነላቸው በሚስኪን እህቶቻችን በዲሆች እህቶቻችን የእህቶቻችንን ብልት የመን ላይ ለየመን ሸባብ ለየመን ጎረምሳ እየሸጡ በእነሱ ብር ሀብታም ነን የሚሉ ሰዎች በፈንድ በሚያደርጉላችሁ ብር እውነትን ልትደብቁ መጥታችሁ ፈጣሪ ደግሞ እናንተንም እያነጠፈ እየጣላችሁ ነው። ህሌናችሁ እረፍት አጥቶ ህሌናችሁ መኝታ ሳጥቷችሁ ፈጣሪ መጥታችሁ በምላሳችሁ እየመሰከራችሁ ነው። ይህን ያደረገው የእናንተ ምናምን ፈጣሪ ነው እየቀሰቀሰ በምላስህ እንድትናገር የሚያደርግህ እንጂማ በቀደም እኮ እኛ በቂነን እንዲህ በቂነን ሀታ ንግግራችሁ ራሱ የሚታዘብ ሰው ንግግራችሁ ራሱ እኮ አሳማኝ ምክንያት አይደለም። ይሄ እኔ እዚህ አካባቢ ነኝ ፉከራ ምናምን ድንፋታ በሌብነት እኮ እንደዛ ህዝብ ውስጥ መደበቅ አይቻልም።
ከፈጣሪ በታይ በክንዲ ሰርተህ ለማግኘት መሞከር አለብህ እንጂ ሁሉ ጊዜ ሰውን ደም እየጠጣ የእህቶቻችንን ብልት የመለየ እየቸረቸር አንተ ሀብት ልታካበት አትችልም። ያካበትከው ሀብት ግን በአንድ ቀን ይጠፋል። ሁሉም ነገር በቆሻሻ ነገር ስለተሰበሰበ ሁሉም ነገር የመጣው በመጥፎ ነገር ስላመጣው እህቶቻችን ሳይፈልጉ ተገደው የማይፈልጉትን ነገር እያለቀሱ እየተሰቃዩ አዳራቸውን ሲሰቃዩ ስለሚያድሩ እናንተንም ያዋርዳችኋል። መጥፊያችሁ ራሱ አግባብና በሚያስጠላ ሁኔታ ነው የምትጠፉት ወደዳችሁም ጠላችሁም። ስለዚህ ምድር ላይ ያላችሁ ሰዎች አሞራው ሲሯ ማስተግበር አለባችሁ። በዚህም በኩል ያሉትን ይመች በለው ይሄ ጌታሁን በለው ወዘተረፈ እያንዳንዳቸው በዚች ልጅ ላይ የዚች ልጅ ደም ለማስተባበል የመጡ የዚች ልጅ ስቃይ ለማስተባበል የመጡ እያንዳንዳቸው እርምጃ መወሰድ አለባቸው። እኛ እንዲህ ነው እንዲህ አርጉ ብለን መመሪያ ልንሰጣችሁ አንችልም። ባይናችሁ እያያችሁ ነው። ከበቀደም ጀምሮ ሶሻል ሚዲያ ተጠቀማላችሁ፣ ቲክታክ ተጠቀማላችሁ። ይሄ ሁሉ የኢትዮጵያ ህዝብ 50,000 ሰው ማለት ላይቭ ላይ ቁጭ ብሎ ማደር ማለት ቀላል ነገር እንዳይመስላችሁ። በዚች ልጅ ጉዳይ አንድ ቦታ ላይ ና ተሰብሰብ ተብሎ ቢሰበሰብ አንድ አካባቢ ላይ መሰብሰብ የሚችል ነው ማለት ነው። ተወደደም ተጠላም ና በዚች ልጅ ጉዳይ አንድ ቦታ ተሰብሰብ ቢባል መሰብሰብ የሚችል ሰው ነው። እንግዲህ አስቡት ይሄ ሁላ ሰው አንድ ቦታ ላይ ቢሰበሰብ ምን ያክል። ስለዚህ ምድር ላይ ያላችሁ ሰዎች በቅርብ ርቀት ይሄን ነገር እየተከታተላችሁ በችለኝነትና እናቀዋለን እንዲህ ሲያረግ ኖሯል ምናምን በሚል ይሄ ተልካሻው ዘተረፈ አማርኛ ምናምን አስተሳሰብ ነገሮችን አይቶ እንዳላየ ዝም ከማለት ነገሮችን በቅርብ ርቀት ተከታትሎ የተጨቆነች ህይወትን ለፍትህ እንድትበቃ ማድረግ ነው። አራት ነጥብ። አንድ ጊዜ እንግዲህ እነዚህ ከፍተኛ አመራሮች ጋር ያገናኘን ልጅ አለ። እሱም ትላንት መጥቶ ሲያወራም ሰምታችሁት ሊሆን ይችላል። አምር አፋሮ ሙሉ ውክልና እንስጠው እኛን ተወክሎ እዛ ለሚደረገው ቃለ ምልልስና ክርክር ያድርግ ወይስ ምን ትላላችሁ? ታምነዋለህ? ካንተ ታውቀዋለህ? ታምኑታላችሁ እናንተ? እኔ ይሄ ችግር ከተጀመረ ጀምሮ ነው የማውቀው። ከዛ በፊት አላውቀውም። ግን እያደረገ ያለው ክርክር እና እውነትን ለማውጣት የሚያደርገው ክርክር እንግዲህ እንደው ጥሩ ይመስላል። ያው ሰው ልጅ ከባድ ነው እና ማሜ ዝም በሉ እያለ ነው እያሉ በጣም እየጻፉ ነው። ለምን እዚህ አይመጣም ማሜ የሚባለው ልጅ? ማሜ ማን ነው? ትናንትና ማጥቶ የነበረው ሰያ ጆከር ሲያስገባው የነበረው ልጅ ነው። እኔ ራሱ ፈለኩት ላስገባው አላገኘሁትም። ይምጣ እዚህ ቤቱን ከፍቶ ዝም በሉ በውስጥም የሆነ ሰው ጻፈልኝ ፕራይቬት ሜሴጅ እና ይምጣ። አንድ ነገር ልንገራችሁ፣ በዚህ ሂደት መቻቻል ነው ያለበት። ማንንም እሹሩሩ አይልም እዚህ ጋር። እኔ ካልገባው አልገባኝ። አሁን ሰሞኑን እነሱ አሉ ታቾኝ እያያዩዋቸው ነበረ። አልገባውም ማለት እየኩኝ ማክሮፍ የሆነ ነገር አይሰራም። አሁን ሰያ ከሚለው ሰዎች ጋር አብሮ ይህን ሐሳብ ሲጋራ የነበረ ልጅ ነው። እኔ ማታ እንዳየሁት ማለት ነው። እኮ ይምጣ እዚህ ቤቱን ከፍቶ ምን ማለቃቀስ ነው? በቃ ልጅቷ ለማገዝ ሆነ ይምጣና የሚያውቀው ነገር ካለ እዛ እነሱ ጋር ካለ ሐሳቡን ይስጥ። ይምጣና አትገባም አልተባለ። አሁን ሐሳብ ሁለት ቦታ ከተከፈተ ትክክል አይደለም። አንደኛው አንድ ሌላ ኢንፎርሜሽን የሚሰጠው ሌላኛው ሌላ ኢንፎርሜሽን ነው። የት አለ ሪኮስት የላክ ካለ ለኔ ጻፍልኝ ወይ ነው። ምን ተፈጥሮ ነው? ችግር አለ? ምንድነው ኮመንቱ? ሰይድ ማሜ የሚሉት ምንድነው?
እኔ እንጃ አላወኩም። እሱ ቤቱን ከፍቷል አሉ እዚህ መጥቶ ለማስገባት። እኔም ሳሪ ሞከርን እኔ አላገኘሁትም። ሞከርን እንትን አላለም። አሁን በኮመንት እየመጡ ማሜ ዝም በሉ ብሏል። ማሜ ይላል እና በሉት። እኔ እንግዲህ አናውቅ እንግዲህ ምን እናድርግ። ይምጣና ይግባ። የፈለገ ነው። ኦኬ ችግር የለውም። እኔ ያናግረዋለሁ። በቤና እና ግባ በለው ወይ ቴክስት አድርግለት። እንትን አላለም። ሳሪ ጆከርን ጉትች ሆነ እምቢ አለኝ። እሺ ሚሚት አለ ቅድም እኮ ስቤዋለሁ ገብቷል ነበር። አሁን አበባ እየሰጠሽ ነው ወይ ታፕ ባርጉት እስኪ ቤቱን እኔም ቢያስታክ አድርጌያለሁ እምቢ አለኝ። አሁን ነው አበባ እየሰጠ ማሜ የሚለው ይሄ ነው 19 ምናምን 1980 ማሜ አላችሁ። የት ነው ያለው? ይግባ። አበባይስ ቁጥር ይላክ መሆናችሁ ነው። አሁን እኮ 15 ነው ያለው። ኮሜንት ቢጽፍ ሪኮስት ቢልክ ችግር የለም እኮ ያስገባል። ቀላል እኮ ነው። ካለ ደግሞ እኔ አገኘዋለሁ። ግን እዚህ የገባችሁ ብትቀንሱ አሪፍ ነው እኮ የፈጣሪ ያለ ሙሉ እንዳለ ገዝቱ ሞልቷል። ካለ ደግሞ ከታች እንስበዋለን። እኔ ደግሞ ገዝቱ ያገኝ ሙሉ ሞዴሬተር ማለት ይሰጠኝ ሙሉ ሞዴሬተር አይታይም። ቆይ ኮንፈረንስ አላደረኩትም እንዴ? እኔ እኮ አንዳንድ እንደዚህ እንዲሆንብኝ ሙሉ ነው የሰጠውሽ ሙሉ ኮንፈርም ብዬ በቃ ማስተዳደር ያልቻልሽው አንቺ ነሽ። በቃ ስልጣንን አልተጠቀምሽበትም። በቃ በቤቱ ከሆነ ተውት ይመቸው። በቃ በቤቱ ያ ላይቭ ገብቷል አሉ። በቃ ይመቸው በይግባ። ማን ነው ደግሞ ላይቭ የገባው? ማን ነው? ማሚ በቤቱ ገብቷል አሉ። ቆይ እስቲ በዋትስአፕ 1000 ሰው አለበት ቦታ አለ ላይቭ የሚል አለ። ምን ሆ አባሃት እናንተ ማአረፍት ይማን ነው ይማን አካውንት ነው። በሌላ አካውንት ተገብቷል ይላሉ። ስለምን ጉዳይ ይገባል በዛ? ቅድም እኮ ሳሚ እኮ ስለዛ ሰውዬ ተናግሯል እኮ ብዙም እንዳታምኑት ብሏል።
አንድ ነገር ዋትስአፕ ላይ እስኪ ዋትስአፕ ላይ የሆነ ነገር ልላክልህና አዳምጥማ የሆነ ነገር ላከውሽ ሳያው ይሰማሃል? ይሰማኛል። ሳያ አሁን ማለት ነው መሬት ላይ የልጅቷ አባት ያለበት አካባቢ ተሬ ቅርቡ ነው እሱ ቀቦ ነው ማለት ነው። አሁን እነሱ የሚሉት ምንድነው አባትየው ብቻ መጥቶ ተሬ ያመልክትኛ ዝግጁ ነን እያሉ ነው። ቆይታችን ስለዚህ ጉዳይ በሌላ ቦታ ነው። ይሄ የሚወራ አይደለም። እሺ በዋትስአፕ ወይም ደግሞ የሸዋውን አውር በግሩፕ በቴሌግራም ሜሪ የነገርሽኝን ቆይ ውጤቱን እንስማ ብዬ ነው። ውጤቱን ከሰማን በኋላ ይሄዳል ብዬ ነው። ኦኬ በቃ እሺ፣ አመሰግናለሁ። ቴንክ ዩ ቻው። ውጤቱን እንስማና መጀመሪያ ከዛ በኋላ የሚሆነው ነፍጠኛው ስለነሱ ሲያወራ ስለሰማሁ ነው። ዝም አላሉም ብለ ማለት ነው። ስለሌላ ስለማንም አላወራውም። እየመጣችሁ የምታወሩትን ነገር ተጠንቀቁ። ኒው ታርክ ሰያ አንኮ እቺ ልጅ ካልመጣች የሚቀየር አጀንዳ የለም። ስለዚህ አጀንዳችን ልጅቷ ልጅ በህይወት ያምጡ ነው። ምንም እኮ ይፈልግ ተአምር ቢለፈልፍ መንጋው ነው ቢጽፍ ቢያብድ ወደ ሰፈር ወደምፈልገው ቢወስደው በቃ ልጅቷ አጀንዳችን ልጅቷን በቃ ያምጣ ነው። በቃ አለቀው። አምጣ ነው በቃ። ከዚህ በላይ አጀንዳ የለኝም። ይሄ ዝም በይ ደግሞ ሙዳችሁ ነው እንዴ? እንዳላባርሽ ልጅቷ አለች በህይወት ያምጡ። አምጧት ልጅቷን የተባለው ሌላ ምንም ሌላ አጀንዳ የለም። አምጧት።